ሰላም ጤና ይስጥልኝ ተማሪዎች እንዴት ናችሁ? ባለፈው ለ12ኛ ክፍል ተፈታኝ ተማሪዎች ዝግጅት የሚሆን በአቶሚክ ስትራክቸር ኤንድ ፔሪዮዲክ ቴብል ላይ ከ2004 እስከ 2016 ኢትዮጵያን ካላንደር ከዩኒቨርሲቲ ኢንትራንስ ኤግዛም በቀጥታ የተወሰዱ ጥያቄዎችን መልስ ከነሙሉ ማብራሪያ ክፍል 3ን ባለፈው አይተናል። ዛሬ ደግሞ ክፍል 4 እና የመጨረሻውን ክፍል እናያለን። question number 71 according to Hund's rule equal energy or degenerate orbitals are filled with ክፍል 3 ላይ ስለ Hund's rule definition እና ኤግዛምፕል በስፋት አይተናል። Hund's rule states that equal energy orbitals or degenerate orbitals are each occupied by single electron before pairing up ይላል። Hund's rule እኩል ኢነርጂ ያላቸው ኦርቢታሎች መጀመሪያ አንድ ኤሌክትሮን ከሞላን በኋላ ፔር አፕ እናደርጋለን ይላል። ለምሳሌ ፒ ኦርቢታል 3 ኦርቢታሎችን የያዘ ነው። ስለዚህ እነዚህ 3 ኦርቢታሎች እያንዳንዱ አንዳንድ ኤሌክትሮን ይይዛሉ። ከዛ በኋላ ፔር አፕ ማድረግ እንችላለን። ለምሳሌ ፒ3 ብንወስድ እነዚህ ኤሌክትሮኖች ግን ፓራላል ስፒን መሆን አለባቸው ማለት ነው። ስለዚህ ኤ ማክሲመም ነምበር ኦፍ አምፔርድ ኤሌክትሮንስ ዊዝ ፓራላል ስፒንስ ይሄ ትክክለኛ መልስ ነው የሚሆነው ኤ። ምክንያቱም እያንዳንዱን ኦርቢታል በአምፔርድ ኤሌክትሮን ከሞላን በኋላ ነው ፔር አፕ ማድረግ የምንችለው። እነዚህ ኤሌክትሮኖች ስፒናቸው ፓራላል መሆን አለበት ማለት ነው። ቢ two electrons of opposite spins placed in the first orbital ይላል። ያ ማለት እነዚህ ሁለት ኤሌክትሮኖች ለምሳሌ እንደዚህ በኦፖዚት ስፒን እንደዚህ መቀመጥ አለባቸው ነው የሚለው። ይሄኛው ሁለቱ ኦርቢታሎች ምን ሆኑ? ክፍት ሆኑ ማለት ነው። ይሄ ትክክል አይደለም። ሲ maximum number of ampere electrons with opposite spin ያ ማለት ለምሳሌ ይሄ አንደኛው እንደዚህ ቢሆን ሌላኛው ደግሞ እንደዚህ ሌላኛው እንደዚህ ከሆነ እነዚህ ስፒኖቹ ኦፖዚት ከሆኑ አይቻልም፣ ሮንግ ነው ማለት ነው። ዲ two electrons of parallel spins placed in the first orbital መጀመሪያው ኦርቢታል ላይ ሁለቱ ኤሌክትሮኖች በፓራላል ስፒን ይቀመጣሉ ነው የሚለው። ይሄም ትክክል አይደለም። ስለዚህ ትክክለኛ መልሱ ማን ይሆናል? ኤ ይሆናል ማለት ነው። question number 72 in the modern periodic table A elements with similar properties are placed in the same period. B non-metals are placed on the right side of the periodic table. C transition and inner transition elements are placed in the middle of the periodic table. D metals are placed on the right hand side of the periodic table. 72ኛ ጥያቄ ሞደርን ፔሪዮዲክ ቴብል ማየት ትችላላችሁ። ሞደርን ፔሪዮዲክ ቴብል ላይ ኤ ኤሌመንትስ ዊዝ ሲሚላር ፕሮፐርቲስ አር ፕሌስድ ኢን ዘ ሴም ፔሪድ ይሄ ትክክል አይደለም። ተመሳሳይ ፕሮፐርቲ ያላቸው ኤሌመንቶች በተመሳሳይ ፔሪድ ላይ አይገኙም። በተመሳሳይ ግሩፕ ላይ ነው የሚገኙት። ተመሳሳይ ኮሎመን ያላቸው ተመሳሳይ ግሩፕ ያላቸው ኤሌመንቶች ተመሳሳይ የሆነ ባህሪ ይኖራቸዋል ማለት ነው እንጂ በተመሳሳይ ፔሪድ ተመሳሳይ የሆነ ባህሪ የላቸውም። ይሄ ስህተት ነው ማለት ነው። ቢ ነን ሜታልስ አር ፕሌስድ ኦን ዘ ራይት ሳይድ ኦፍ ዘ ፔሪዮዲክ ቴብል ነን ሜታሎች በፔሪዮዲክ ቴብል በቀኝ በኩል ነው የሚገኙት። ይሄ ትክክለኛ መልስ ይሆናል ማለት ነው። ምክንያቱም ነን ሜታሎች በፔሪዮዲክ ቴብል በቀኝ በኩል ይገኛሉ ማለት ነው። ሲ ትራንዚሽን ኤንድ ኢነር ትራንዚሽን ኤሌመንትስ አር ፕሌስድ ኢን ዘ ሚድል ኦፍ ዘ ፔሪዮዲክ ቴብል ይሄም ትክክል አይደለም። ምክንያቱም ኢነር ትራንዚሽን ኤሌመንቶች አት ዘ ቦቶም ኦፍ ዘ ፔሪዮዲክ ቴብል ነው እንጂ ሚድል ላይ አይደለም ማለት ነው የሚገኙት። ነገር ግን ትራንዚሽን ኤሌመንቶች አት ዘ ሚድል ኦፍ ዘ ፔሪዮዲክ ቴብል ላይ ይገኛሉ ማለት ነው። ስክሪኑ ላይ እንደምታዩት ፔሪዮዲክ ቴብል በመካከል ላይ የሚገኙት ኢነር ትራንዚሽን ሳይሆኑ ትራንዚሽን ኤሌመንቶች ናቸው ማለት ነው። ዲ ሜታልስ አር ፕሌስድ ኦን ዘ ራይት ሃንድ ሳይድ ኦፍ ዘ ፔሪዮዲክ ቴብል ሜታሎች ደግሞ በቀኝ በኩል አይገኙም ማለት ነው። ኦን ዘ ሌፍት ሃንድ ሳይድ ኦፍ ዘ ፔሪዮዲክ ቴብል ላይ ነው የሚገኙት። ስለዚህ ትክክለኛ መልሱ ቢ ይሆናል ማለት ነው። question number 73 silver atomic number 47 has several known isotopes but two occur naturally 107 Ag and 109 Ag given the following mass spectroscopic data calculate the atomic mass of silver 73ኛ ጥያቄ ሲልቨር ሁለት ናቹራሊ ኦከሪንግ አይሶቶፕስ አለው። ከነዚህም የተሰጡት 107 ኤጂ እና 109 ኤጂ ናቸው። ሶ ካልኩሌት ዘ አቬሬጅ አቶሚክ ማስ ነው የሚለው ማለት ነው። አቬሬጅ አቶሚክ ማስ እንዴት አድርገን ካልኩሌት እንደምናደርግ ባጭሩ አቬሬጅ አቶሚክ ማስ which is equal to mass of isotope 1 times relative abundance F1 plus atomic mass of isotope 2 times relative abundance of isotope 2 ብለን ካልኩሌት ማድረግ እንችላለን። 106.9 A1 ተሰጥቶናል ሲባዛ 51.84% ኦቨር 100 ማለት ነው ሲደመር ትላላችሁ። ሁለተኛው አይሶቶፕ 108.9 ማስ አለው ሲባዛ 48.1
6% ማለት ሲካፈል ለመቶ ማለት ነው። ከዛ ይህን ካልኩሌት ስታደርጉ የመጨረሻ ሪዛልት 107.86 አካባቢ ይመጣል። ሰው ዘ ኮሬክት አንሰር ሲ ይሆናል ማለት ነው። እናንተ ካልኩሌት አድርጋችሁ ማግኘት ትችላላችሁ። Question number 74 which statement correctly describe the Heisenberg's uncertainty principle? 74ኛ ጥያቄ ከሚከተሉት አረፍተ ነገሮች ሄንስበርግስ አንሰርቴኒቲ ፕሪንሲፕል በትክክል ሊገልጽ የሚችለው የትኛው ነው የሚለው A particle with a mass moving at a given speed can be described by the wave characteristics of material particles. ይሄ ዲስክራይብ የሚያደርገው ዲ ብሮግሌ ሃይፖቴሲስ ነው። ላምዳ which is equal to Planck's constant over mass of electron times velocity of electron የሚለውን ነው የሚገልጽልን። ስለዚህ ይሄ ሄንስበርግስ አንሰርቴኒቲ ፕሪንሲፕል ልን አይገልጽም ማለት ነው። B if we measure the momentum of a particle precisely then its position will be correspondingly precise ይላል ቢ። ይህም ትክክል አይደለም። ምክንያቱም የአንድ ፓርቲክል ኦር ኤሌክትሮን ሞመንተም እና ፖዚሽን at the same time ሜዥር ማድረግ አይቻልም ማለት ነው። የሞመንተሙን ኦፍ ፓርቲክል ፕሪሳይስሊ ሜዥር ብናደርግም እንኳ የፖዚሽን ኦፍ ኤሌክትሮን ኦር ፓርቲክል ማወቅ አይቻልም ማለት ነው። C both the location and the momentum of subatomic particle like the electron cannot be precisely known. C ትክክለኛ መልስ ይሆናል። ምክንያቱም ሄርንስበርግ አንሰርቴኒቲ ፕሪንሲፕል ምንድን ነው? የአንድን ሰብአቶሚክ ፓርቲክል ኤሌክትሮን ሊሆን ይችላል ሎኬሽኑን ወይም ፖዚሽኑን እና ሞመንተሙን at the same time ሜዥር ማድረግ አይቻልም ይላል ማለት ነው። So C is the correct answer. Question number 75 which of the following is true about isotopes? Isotopes of an element have 75ኛ ጥያቄ ስለ አይሶቶፕ ትክክል የሆነው የትኛው ነው የሚለው አይሶቶፕስ ማለት ምን ማለት ነው የሚለውን መጀመሪያ ዲፋይን ማድረግ ይጠበቅብናል። አይሶቶፕስ are atom of the same element which have the same proton number but different neutron number and which have the same atomic number but different mass number and also have the same chemical properties but different physical properties ያላቸው አይሶቶፕስ ተብለው ይጠራሉ ማለት ነው። A different number of neutron and the same number of ፕሮቶን ይላል። ይሄ ትክክል ነው ማለት ነው። የአይሶቶፕን ይገልጻል። B the same number of electrons and neutrons ኤሌክትሮን ተመሳሳይ ቢሆንም እንኳ ኒውትሮን ተመሳሳይ አይደሉም ዲፈረንት ስለሆነ B X ይሆናል ማለት ነው። C the same atomic mass but different atomic numbers ይላል። ይሄ በተቃራኒ ነው። this different atomic mass እና the same atomic number ነበር መሆን የነበረበት። ስለዚህ ሲም ትክክል አይደለም። D different physical and chemical properties ይሄም ትክክል አይደለም። ምክንያቱም አይሶቶፖች ተመሳሳይ የሆነ ኬሚካዊ ባህሪ ያላቸውና የተለያየ ፊዚካል ፕሮፐርቲስ ያላቸው አይሶቶፕስ ተብለው ይጠራሉ ማለት ነው። Question number 76 which of the following statement is correct about energy changes when an electron changes its energy level? 76ኛ ጥያቄ ኤሌክትሮን ከአንዱ ኢነርጂ ሌቨል ወደ ሌላኛው ኢነርጂ ሌቨል ቼንጅ ያደርጋል። በዚህን ጊዜ ኢነርጂ ቼንጅ ይፈጠራል ማለት ነው። ቼንጅ ኢን ኢነርጂ which is equal to E final minus E initial ብለን ካልኩሌት ማድረግ እንችላለን። A when an electron falls from higher energy level to lower energy level the energy is equal to the difference between the two energy level is observed. ይሄ ትክክል ነው። ምክንያቱም አንድ ኤሌክትሮን ከሃየር ኤነርጂ ሌቨል ወደ ሎወር ኤነርጂ ሌቨል ፎል ወይም ድሮፕ በሚያደርግበት ጊዜ ኤነርጂ ኢዝ ኢሚትድ። ስለዚህ ያ ኢሚትድ የሆነው ኤነርጂ which is equal to the difference between the two energy level ነው ማለት ነው። B when an electron jumps from lower energy level to higher energy level a photon emitted is equal to the difference between the two energy levels. ይሄ ትክክል አይደለም። ምክንያቱም አንድ ኤሌክትሮን ከዝቅተኛ ኤነርጂ ሌቨል ወደ ከፍተኛ ኤነርጂ ሌቨል ጃምፕ በሚያደርግበት ጊዜ the photon emitted አይደለም የሚሆነው the photon is absorbed which is equal to the difference between the two energy level ነው ማለት ነው የሚሆነው። C when an electron falls from higher energy level to lower energy level the energy is higher than the difference between the two energy level is limited. ይሄም ትክክል አይደለም ማለት ነው። ምክንያቱም አንድ ኤሌክትሮን ከከፍተኛ ኤነርጂ ሌቨል ወደ ዝቅተኛ ኤነርጂ ሌቨል ድሮፕ በሚሆንበት ጊዜ the energy is which is equal to the difference between the two energy level ነው እንጂ is higher የሚለው ያፈርሰዋል ማለት ነው።
is higher than the difference between the two energy level የሚለው ስህተት ይሆናል ማለት ነው። D when an electron jumps from lower energy level to higher energy level the energy which is equal to the difference between the two energy level is absorbed ነው የሚለው። አንድ ኤሌክትሮን ከዝቅተኛ ኤነርጂ ሌቨል ወደ ከፍተኛ ኤነርጂ ሌቨል ጃምፕ ሲያደርግ ኤነርጂ is absorbed ነው የሚሆነው። ስለዚህ ያ absorbed የሆነው ኤነርጂ which is equal to the difference between the two energy levels ይሆናል ማለት ነው። ስለዚህ ዲም ኤም መልስ ይሆናሉ። እናንተ ቼክ ማድረግ ትችላላችሁ። እንግዲህ እንደኔ ኤም ዲም ትክክለኛ መልስ ይሆናሉ ማለት ነው። ቢ እና ሲ ግን ትክክል አይደሉም። Question number 77 which of the following postulates of Dalton atomic theory was modified by the modern atomic theory 77ኛ ጥያቄ ከሚከተሉት የዳልተን አቶሚክ ቲዮሪ ፖስቱሌቶች መካከል በሞደርን አቶሚክ ቲዮሪ ሞዲፋይድ ወይም የተሻሻለ የትኛው ነው የሚለው A atoms are the smallest particle of all elements B atoms are indivisible and indestructible C atoms are neither created nor destroyed in chemical reaction D compounds are formed when atoms of more than one element combine ይላል። ይሄ ትክክለኛ መልሱ ቢ ነው። atoms are indivisible and indestructible የሚለው በሞደርን አቶሚክ ቲዮሪ ሞዲፋይድ ሆኗል ማለት ነው። ምክንያቱም በሞደርን አቶሚክ ቲዮሪ አተም are divisible into ኤሌክትሮን፣ ፕሮቶን፣ ኒውትሮን ተብሎ በሶስት ሰብ አቶሚክ ፓርቲክል ይከፋፈላል ማለት ነው። ስለዚህ indivisible የሚለው divisible and indestructible ተብሎ ተሻሽሏል ማለት ነው። Question number 78 which of the following includes all of the known atomic models 78ኛ ጥያቄ ከሚከተሉት ውስጥ ሁሉንም አቶሚክ ሞዴሎች ያጠቃለለው ምርጫ የትኛው ነው የሚለው አምስት አቶሚክ ሞዴሎች አሉ። እነዛን ያጠቃለለው ኤ ቦር ሞዴል፣ ኳንተም ሜካኒካል ሞዴል፣ ዳልተንስ አቶሚክ ሞዴል፣ ቫላንስ ቦንድ ሞዴል ይላል። ይሄ ትክክል አይደለም። አምስቱንም አላጠቃለለም ማለት ነው። ይሄ ቫላንስ ቦንድ ሞዴል የሚባልም አቶሚክ ሞዴል የለም ማለት ነው። ቢ ቦር ሞዴል፣ ኳንተም ሜካኒካል ሞዴል፣ ተምሰን ሞዴል፣ ራዘርፎርድ ሞዴል ይላል። ዳልተን ሞዴል አልተካተተም። ይሄም ትክክል አይደለም። ሲ ቦር ሞዴል፣ ኳንተም ሜካኒካል ሞዴል፣ ራዘርፎርድ ሞዴል፣ ተምሰን ሞዴል፣ ዳልተንስ አቶሚክ ሞዴል የሚለው ትክክለኛ መልስ ይሆናል ማለት ነው። ስለዚህ ሲ ትክክለኛ መልስ ነው ማለት ነው። ዲ ላይ ዲ ብሮግሊ ሞዴል የሚባል የለም ማለት ነው። ሶ ኮሬክት አንሰር ሲ ይሆናል። Question number 79 what does Mendel's periodic law state? Properties of the elements are periodic function of their A atomic numbers, B atomic mass, C electron configuration, D atomic radius ይላል። ይሄ አቶሚክ ማስ ነው ማለት ነው። Mendel's periodic law states that the properties of the elements are periodic function of increasing order of atomic mass ነው ማለት ነው። Question number 80 the electron configuration of copper atomic number 29 is A noble gas accord አርገን 4s2 3p8 ይሄ ትክክል አይደለም። 4s ብለን 3d ነው የምንለው። ቢ አርገን 4s2 4d9 ይሄም ትክክል አይደለም። 4s ብለን 3d ነው የምንለው ማለት ነው። ሲ ክሪፕተን አይሆንም ይሄም፣ ምክንያቱም ክሪፕተን ከኮፐር በላይ ነው። ኤሌክትሮን ኮንፊግሬሽን ክሪፕተን ስንት ነው? 36 ነው። ሶ ይሄም ትክክል አይደለም። ሶ ትክክለኛ መልሱ ማን ይሆናል? ዲ ይሆናል። አርገን 4s1 3d10 የሚለው ትክክለኛ መልስ ይሆናል ማለት ነው። እዚህ ላይ ማወቅ ያለባችሁ እነዚህ ትራንዚሽን ኤሌመንቶች ቢልዲንግ አፕ ፕሪንሲፕል ልን የሚጥሱ አሉ። ኤሌክትሮን ኮንፊግሬሽን ስንጽፍ ማለት ነው። ለምሳሌ ኮፐር፣ ክሮሚየም፣ ሞልቢዲየም እና ሌሎች ትራንዚሽን ኤሌመንቶች የቢልዲንግ አፕ ፕሪንሲፕል ህግን ይጥሳሉ። ዱ ቱ ስቴቢሊቲ ኦፍ ሰብ ሌቨል። Question number 81 which one of the following is true about isotope? ስለ አይሶቶፕ ትክክል የሆነው A isotope of an element are identical in mass number different in mass number ነው እንጂ identical አይደለም። ይሄ አይሆንም። B isotopes of an element are atoms that have different number of electrons and protons ይሄም ትክክል አይደለም። the same number of electrons and protons ነው እንጂ different አይደለም ማለት ነው። C isotopes of an element have the same chemical properties ይሄ ትክክለኛ መልስ ይሆናል ማለት ነው። አይሶቶፖች የተመሳሳይ የሆነ ኬሚካዊ ባህሪ ያላቸው ነገር ግን የተለያየ ፊዚካዊ ባህሪ ይኖራቸዋል ማለት ነው። The isotopes of the same element contain the same number of neutrons ይሄም ትክክል አይደለም፣ ምክንያቱም different number of neutrons ነው ያላቸው። Question number 82 which one of the following describes quantum mechanical model? A an atom is represented by solid indestructible sphere ይሄ ዳልተን አቶሚክ ሞዴል ነው እንጂ ኳንተም ሜካኒካል ሞዴል አይደለም ማለት ነው። B the location of the electron in the atom are described in terms of probability ይሄ የኳንተም ሜካኒካል ሞዴል ኤክስፕሬሽን ነው ማለት ነው። C electrons moved around the nucleus of an atom in circular path in circular orbit ይሄም የኳንተም ሜካኒካል ሞዴል ኤክስፕሬሽን አይደለም ማለት ነው።
ሶ ዘ ኮሬክት አንሰር ቢ ይሆናል ማለት ነው። Question number 83, which one of the following is diagrammatic representation of chlorine? Atomic number 17. 83ኛ ጥያቄ diagrammatic representation of chlorine አቶሚክ ነምበሩ ተሰጥቶናል 17። ስለዚህ diagrammatic representation of chlorine ለመሳል ወይም ለማወቅ መጀመሪያ ኤሌክትሮን ኮንፊግሬሽን ቤዝድ ኦን ኤነርጂ ሌቨል መጻፍ አለብን ማለት ነው። KLMN ሼል ማለት ነው። ስለዚህ ኤሌክትሮን ኮንፊግሬሽን ኦፍ ክሎሪን 2 8 7 ነው። KLM ነው ማለት ነው። ስለዚህ መጀመሪያ ሼል ላይ 2 ኤሌክትሮኖችን ይዛል። ሁለተኛ ሼል ላይ 8 ኤሌክትሮኖችን ይዛል። ሶስተኛ ሼል ላይ 7 ኤሌክትሮኖችን ይይዛል ማለት ነው። በዚህ መሰረት ትክክለኛ መልሱ ኤ ነው ማለት ነው። እናንተ ማየት ትችላላችሁ። Question number 84, an element is located in group 7 and third period of modern periodic table. On the basis of this element 84ኛ ጥያቄ an element group 7 element ነው። third period ላይ ይገኛል በሞደርን periodic table ማለት ነው። ስለዚህ በዚህ መሰረት ስለ ኤሌመንቱ periodic properties ትክክል የሆነው የትኛው ነው የሚለው A has very low ionization energy ግሩፕ 7 ኤሌመንት ሆኖ low ionization energy ሳይሆን high ionization energy ነው ያለው። ምክንያቱም ከግራ ወደ ቀኝ ionization energy እየጨመረ ስለሚሄድ ማለት ነው። B generally forms an ion with -2 charges ነው የሚለው ይሄም ትክክል አይደለም። ምክንያቱም -1 ቻርጅ ነው። ምክንያቱም ግሩፕ 7 ኤሌመንቶች ቫላንስ ሼላቸው ላይ 7 ኤሌክትሮኖች አሉት። ስለዚህ ስቴብል ለመሆን አንድ ኤሌክትሮን ነው የሚያስፈልገው። ስለዚህ አንድ ኤሌክትሮን ሲቀበል ስቴብል ይሆናል ማለት ነው። ስለዚህ -1 ቻርጅ ነው እንጂ -2 ቻርጅ አይደለም ማለት ነው። C has extremely low electron affinity ይሄም ትክክል አይደለም። ምክንያቱም ኤሌክትሮን አፊኒቲ ከግራ ወደ ቀኝ እየጨመረ ይሄዳል እንጂ እየቀነሰ አይሄድም ማለት ነው። ስለዚህ ሃይ ኤሌክትሮን አፊኒቲ ነው ያለው። D forms an acidic oxide የሚለው ትክክለኛ መልስ ይሆናል ማለት ነው። ምክንያቱም ግሩፕ 7 እና ሰርድ ፔሪድ ላይ የሚገኘው ኤሌመንት ክሎሪን ነው። ክሎሪን forms acidic oxide like Cl2O and Cl2O7 እንደዚህ አይነቶቹን ኦክሳይዶች ፎርም የማድረግ ኔቸር ይኖረዋል ማለት ነው ክሎሪን። Question number 85, the electron configuration of an element in the periodic table 1s2 2s2 2p6 3s2 3p6 4s2 3d10 4p5 ይላል። ይሄ ኤሌክትሮን ኮንፊግሬሽን ነው። in which block does the element belong ነው የሚለው። ይሄን ኤሌክትሮን ኮንፊግሬሽን መሰረት በማድረግ ብሎኩን ማወቅ ይቻላል። ብሎኩን ለማወቅ the last electron enter p orbital ስለዚህ p ብሎክ ኤሌመንት ይሆናል ማለት ነው። so the correct answer D ይሆናል። Question number 86, consider the following chart of general properties of elements in the periodic table. ቻርቱን እንደምትመለከቱት ከግራ ወደ ቀኝ ዲክሪዝ ያደርጋል፣ ከላይ ወደ ታች ደግሞ ዳውን ግሩፕ ኢንክሪዝ ያደርጋል። according to this chart from the given periodic properties which one correctly agrees with the periodic trend in the chart? A electron affinity ከግራ ወደ ቀኝ ይጨምራል እንጂ አይቀንስም። ቻርቱ ላይ እንደምትመለከቱት ዲክሪዝ ነው የሚያደርገው። ቢ ኤሌክትሮ ኔጋቲቪቲ ይሄም ኢንክሪዝ ነው የሚያደርገው እንጂ ዲክሪዝ አያደርግም። ሲ አቶሚክ ራዲየስ ከግራ ወደ ቀኝ አክሮስ ኤ ፔሪድ ዲክሪዝ ነው የሚያደርገው። ስለዚህ ትክክለኛ መልሱ ሲ ይሆናል ማለት ነው። ዲ አዮናይዜሽን ኤነርጂ ከግራ ወደ ቀኝ አክሮስ ኤ ፔሪድ ኢንክሪዝ ነው የሚያደርገው እንጂ ዲክሪዝ አያደርግም ማለት ነው። Question number 87, which of the following characteristics of an electromagnetic radiation is correct? 87ኛ ጥያቄ ከሚከተሉት አረፍተ ነገሮች ስለ ኤሌክትሮማግኔቲክ ራዲዬሽን ትክክል የሆነው የትኛው ነው የሚለው A the wavelength of electromagnetic radiation is directly proportional to its frequency ይሄ ትክክል አይደለም። ምክንያቱም ፍሪኩዌንሲ እና ዌቭሌንግዝ ኢንቨርስሊ ፕሮፖርሽናል ናቸው ማለት ነው። ዌቭሌንግዝ ሲጨምር ፍሪኩዌንሲ ይቀንሳል። B the speed of electromagnetic wave is independent of the nature of the medium it travels through ይላል። ይሄ ትክክለኛ መልስ ይሆናል ማለት ነው። ምክንያቱም the speed of electromagnetic wave is constant in vacuum which is 3 times 10 to the power of 8 meter per second ይሆናል ማለት ነው። all electromagnetic radiation ስፒዳቸው in vacuum ይሄ ነው ማለት ነው። 3 times 10 to the power of 8 meter per second speed of light ነው ማለት ነው። C the speed of electromagnetic radiation increase in its frequency ይሄ ትክክል አይደለም። ምክንያቱም የሁሉም ኤሌክትሮማግኔቲክ ራዲዬሽን ስፒድ ኮንስታንት ነው አት ቫኪዩም እንጂ ፍሪኩዌንሲ ጋር አይጨምርም ማለት ነው። ምንም አይነት ግንኙነት የለውም ማለት ነው። ምክንያቱም የሁሉም ኤሌክትሮማግኔቲክ ራዲዬሽን
ስፒድ ኦፍ ላይት ጋር እኩል ነው አት ቫኪዩም ማለት ነው። ዲ ዘ ስፒድ ኦፍ ኤሌክትሮማግኔቲክ ራዲዬሽን ዲክሪዝ ዊዝ ኢንክሪዝ ኢን ኢትስ ዌቭ ሌንግዝ። አሁንም ስፒድ ኦፍ ኤሌክትሮማግኔቲክ ራዲዬሽን ኮንስታንት ኢን ቫኪዩም ነው። ስለዚህ ዌቭ ሌንግዝ ጋር ምንም አይነት ግንኙነት የለውም። ስለዚህ ዘ ኮሬክት አንሰር ቢ ይሆናል ማለት ነው። Question number 88. The hydrogen atom move in a fixed circular orbit associated with a lowable energy state. This is called dash. A. Above principle. B. Pauli's principle. C. Bohr's theory. D. Planck's theory. ይላል። ይሄ ትክክለኛ መልሱ ማን ነው? ቦርስ ቲዮሪ ነው ማለት ነው። ሌሎቹ አባው ፕሪንሲፕል እና ፓውሊ ኤክስክሉዥን ፕሪንሲፕል ከኤሌክትሮን ኮንፊግሬሽን ጋይድ ላይን ጋር ይገናኛሉ። ፕላንክስ ቲዮሪ ደግሞ ከኤነርጂ ኦፍ ፎቶን ጋር ነው የሚገናኙ። Question number 89. Which of the following is the core electron configuration of the metal ion in the ferric sulfate Fe2SO4 3? Atomic number iron 26. 89ኛ ጥያቄ አይረን ሰልፌት ወይም ፌሪክ ሰልፌት ይሄ ፎርሙላ ኦፍ ፌሪክ ሰልፌት ነው። በዚህ ፎርሙላ አይረን Fe3+ ነው። ምክንያቱም አይረን 3 ኤሌክትሮኖችን ሉዝ አድርጓል። አቶሚክ ነምበሩ 26 ነው። ከ26 ኤሌክትሮኖች 3ቱን ኤሌክትሮኖች ሉዝ አድርጓል ማለት ነው። ስለዚህ ኤሌክትሮን ኮንፊግሬሽን ቤዝድ ኦን ሰብ ሌቨል አርገን ኖብል ጋዝ አሴኮር 4s2 3d6 ነው። ስለዚህ ከዚህ ኦርቢታሎች ላይ ከሃይስት ኢነርጂ ኦርቢታል 4s ነው። ከ4s ላይ 2 ኤሌክትሮኖችን እናስወግዳለን ሪሙቭ እናደርጋለን ማለት ነው። ከዛ አንድ ኤሌክትሮን ደግሞ ከ3d ላይ እናስወግዳለን። ስለዚህ አርገን 3d5 የሚለው ትክክለኛ መልስ ይሆናል ማለት ነው። Question number 90. Given the symbol of the 3 subatomic particles electron, proton, neutron, which of the following is correct comparison of the absolute mass of protons, electrons and neutrons? እዚህ ሰባቶሚክ ፓርቲክሎች ኤሌክትሮን፣ ፕሮቶን እና ኒውትሮን አብሶሉት ማሳቸው ከፍተኛ የሆነ ልዩነት አላቸው። ማስ ኦፍ ኤሌክትሮን is very very small ነው። ከዛ ማስ ኦፍ ፕሮቶን እና ማስ ኦፍ ኒውትሮን ደግሞ የተጠጋጋ ነው። ነገር ግን ማስ ኦፍ ኒውትሮን ይበልጣል ማለት ነው። ስለዚህ ማስ ኦፍ ኤሌክትሮን is very very small than that of mass of proton and mass of proton is less than mass of neutron የሚለው ትክክለኛ መልስ ይሆናል ማለት ነው። Question number 91. In the modern periodic table, what is the name of the group that contains the most electronegative elements? A. halogens, B. alkali, C. noble gas, D. chalcogens. 91ኛ ጥያቄ ሞስት ኤሌክትሮኔጋቲቭ ኤሌመንት የሚባሉት በየትኛው ግሩፕ ላይ ይገኛሉ ነው የሚለው ሃሎጀንስ ናቸው። ግሩፕ 7 ኤሌመንት ናቸው ማለት ነው። እነዚህ ሃሎጀኖች ከፍተኛ የሆነ ኤሌክትሮኔጋቲቪቲ ቫሉ ይኖራቸዋል ማለት ነው። Question number 92. A given element has atomic number 55 and mass number 133. Which of the following describes correctly the properties of the element? አቶሚክ ነምበሩ 55 የሆነ ማስ ነምበሩ ደግሞ 133 የሆነ ስለዚህ ኤሌመንት ትክክለኛ ባህሪ የሆነው የትኛው ነው የሚለው መጀመሪያ አቶሚክ ነምበሩ 55 የሆነ ኤሌመንት ኤሌክትሮን ኮንፊግሬሽኑን እንጽፋለን። ኤሌክትሮን ኮንፊግሬሽኑ ዜንን ኖብል ጋዝ አሴኮር 6s1 ነው። ይሄ ኤሌመንት ደግሞ ኤስ ብሎክ ኤሌመንት ነው። ኤስ ብሎክ ኤሌመንት ሪፕሬዘንታቲቭ ኤሌመንት ነው። ኤስ ብሎክ ኤሌመንት ከሆነ ግሩፕ 1 ኤሌመንት ነው። ይሄ ኤሌመንት ደግሞ ሜታል ነው ማለት ነው። ስለዚህ ሜታል መሆኑን ካወቅን የሜታልን ካራክተር ወይም ፕሮፐርቲ እናውቃለን። በዛ መሰረት ይሄን ጥያቄ መመለስ እንችላለን። ኤ ዘ ሜታል ካራክተር ኦፍ ዘ ኤሌመንት ኢዝ ሃይ ትክክለኛ መልስ ይሆናል ማለት ነው። ኤ ቢ ዘ ነን ሜታሊክ ካራክተር ይሄ ትክክል አይደለም። ሲ ዘ ኤሌመንት ሃዝ ሃይ ኤሌክትሮኔጋቲቪቲ ይሄም ትክክል አይደለም፣ ምክንያቱም ሜታሎች ሎው ኤሌክትሮኔጋቲቪቲ ነው ያላቸው። ዲ ዘ ኤሌመንት ሃዝ ሃይ ኤሌክትሮን አፊኒቲ ይሄም ትክክል አይደለም ማለት ነው። ስለዚህ ትክክለኛ መልሱ ኤ ይሆናል ማለት ነው። ክፍል 4ን በዚሁ ጨርሻለሁ። በአቶሚክ ስትራክቸር ኤንድ ፔሪዮዲክ ቴብል ያዘጋጀኋቸው ጥያቄዎች ይህንን ይመስላሉ። ለሚቀጥለው ኬሚካል ቦንዲንግ ላይ ያዘጋጀሁትን ጥያቄዎች እናያለን። እስከዛው ድረስ ቸር ሰንብቱ። ስለተከታተላችሁኝ አመሰግናለሁ።